ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ብዙ ሰዎች የማይጠቀሙበት አስገራሚ ጥቅሞች ያላቸውን በአንድሮይድ ስልኮች ላይ የሚገኙ ሚስጥራዊ ኮዶችን ከነ ትርጉማቸው ከነ ማብራሪያቸው እስከዛሬ ሰምታችሁት የማታውቁት አስገራሚ ጥቅማቸውን ይዤላችሁ ቀርቤያለሁ። በቀጣይ ግን ለአይፎን ተጠቃሚዎች እንደማቀርብላችሁ ቃል እገባለሁ። ለዛሬ ግን ቪዲዮ እንዳይረዝም በማሰብ አንድሮይድ ተጠቃሚዎች ብቻ የሚሆኑ ሚስጥራዊና በጣም አስገራሚ ጥቅም ያላቸው እንደዚሁም መጨረሻ ላይ የማሳያችሁ ምንም አይነት ተሳስታችሁ እንኳ መንካት የሌለባችሁ ኮድ አለ። በአጠቃላይ ሁሉንም በደንብ የማስረዳችሁ ይሆናል ማለት ነው። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። አብራችሁን ቆዩ። ማስጠንቀቂያ፣ እነዚህን ኮዶች ስትጠቀሙ ጥንቃቄ ማድረግ አለባችሁ። አንዳንድ ኮዶች የስልካችሁን ሴቲንጎች ሊቀይሩ ስለሚችሉ ስልካችሁ ላይ ችግር ሊፈጥሩ ይችላሉ። እንደዚሁም ሁሉም ኮዶች በሁሉም የሳምሰንግ ስልኮች ላይ ላይሰሩ ይችላሉ። ስለዚህ ኮዶችን ከመጠቀማችሁ በፊት ስለነሱ በደንብ መረዳት ያስፈልጋል። የመጀመሪያው ኮከብ መሰላል 06 መሰላል። ይህ ኮድ IMEI ይባላል ወይም ኢንተርናሽናል ሞባይል ኢኩዊፕመንት አይደንቲቲ ቁጥር ያሳያችኋል። IMEI ቁጥሩ ማለት የስልካችሁ መለያ ቁጥር ማለት ነው። ምሳሌ ልንገራችሁ። ስልካችሁ ቢጠፋ ወይም ቢሰረቅ ለፖሊስ ይህን ቁጥር በመስጠት በቀላሉ እንዲያገኙላችሁ ማድረግ ትችላላችሁ። እንዲሁም ስልኩ የተሰራበትን ሀገርና ሌሎችንም መረጃዎችንም ለማወቅ ይሄ ኮድ ያስፈልጋችኋል። በተጨማሪም ስልካችሁ ፌክ ወይም ኦሪጂናል የሚለውን ለማወቅ ከፈለጋችሁ ይህንን ኮድ ኮፒ አድርጋችሁ ወስዳችሁ ጎግል ላይ IMEI ቼከር ብላችሁ ገብታችሁ እዛ ላይ ይህንን ኮድ ስትሰጡት የስልካችሁን ሙሉ መረጃ ፌክ ነው ኦሪጂናል ነው የሚለውን የተሰራበትን ዓመተ ምህረቱን ባትሪውን መጠን ሁሉንም መረጃ ይሰጣችኋል ማለት ነው። ስለዚህ ለብዙ ጥቅሞች ስለሚያገለግል ከቻላችሁ ጽፋችሁ ወይም ስክሪንሾት አድርጋችሁ ኮዱን መያዝ ይኖርባችኋል ማለት ነው። ሌላው ደግሞ ኮከብ መሰላል 0 ኮከብ መሰላል ነው። ይህ ኮድ ደግሞ አጠቃላይ የሙከራ ሞድ ይባላል ወይም ጀነራል ቴስት ሞድ የሚባል ነው ማለት ነው። ምሳሌ ልንገራችሁ። ስክሪናችሁ በትክክል እየሰራ አይደለም ብላችሁ ከተጠራጠራችሁ ይህንን ኮድ በመጠቀም ቀለማቱን እንደምትመለከቱት ቀይ፣ አረንጓዴ፣ ሰማያዊውን በመቀየር ፒክሰሎቹ በትክክል መስራታቸውን ማረጋገጥ ትችላላችሁ። ለምሳሌ ሬድ የሚለውን ሲጫኑት እንደዚሁ የሬድን ያሳያችኋል። ግሪን ከሆነ ግሪን የሚለውን ያሳያችኋል። ብሉ ከሆነ ብሉ የሚለውን ያሳያችኋል ማለት ነው። እነዚህ ቀለማቶቹ ስልካችሁ ላይ በትክክል እየሰሩ እንደሆን ማረጋገጥ ትችላላችሁ። እንደዚሁም አዲስ ስልክ ስትገዙ በዚህ መንገድ ቸክ ማድረግ ትችላላችሁ ማለት ነው። ሌላ ደግሞ ድምጽ ማጉሊያው ስፒከሩ ይሰማል ወይም አይሰማም ብላችሁ የምትጠራጠሩ ከሆነ በዚህ ሞድ ውስጥ የተለያዩ ድምጾችን በመጠቀም መፈተሽ ትችላላችሁ ማለት ነው። ለምሳሌ ስፒከር የሚል አለ። ስፒከር ቫይብሬሽን የሚለውን ስለዚህ እነዚህን እየነካካችሁ ሁሉንም ቸክ ማድረግ አለባችሁ በትክክል መስራታቸውን ማለት ነው። አመሰግናለሁ። ወደ ቀጣዩ። እሺ፣ ቀጣዩ ደግሞ እንዳልኳችሁ ሁሉም ኮዶች ሁሉም ስልክ ላይ ላይሰሩ ይችላሉ። ስለዚህ የሚሰሩትን እኔ እየሞከርኩ አሳያችኋለሁ ማለት ነው። ኮከብ መሰላል 08 መሰላል። እሺ፣ ይህ ደግሞ የሳምሰንግ USB ሴቲንጎችን ለመቀየር የሚጠቅማችሁ ነው። ምሳሌ ስልካችሁ በኮምፒውተር ጋር ስታገናኙት በትክክል ካልሰራ ይህንን ኮድ በመጠቀም USBውን ሴቲንጉን መቀየር ትችላላችሁ ማለት ነው። ለምሳሌ MTP ወይም ሚዲያ ትራንስፈር ፕሮቶኮል ወይም ADP አንድሮይድ ዲቫይስ ባጅ የሚለውን መቀየር ትችላላችሁ በዚህ ማለት ነው። እንደምትመለከቱት ይህን አስፈላጊ በሆነበት ሰዓት መጠቀም ትችላላችሁ። ካልሆነ ግን ዝም ብላችሁ መጠቀም የለባችሁም ማለት ነው። ሌላው ደግሞ ኮከብ መሰላል 9900 መሰላል ብለን የሚመጣልን አለ። ይህ ደግሞ ሲስተም ዳምፕ ሞድ ይባላል። ይህ አላስፈላጊ ፋይሎችን በመሰረዝ የስልካችሁን ፍጥነት ለማሻሻል የሚረዳ ነው ማለት ነው። ለምሳሌ ስልካችሁ በጣም ከቀነሰና ብዙ ጊዜ ሃንግ የሚያደርግ ከሆነ
ይህንን ኮድ በመጠቀም ጊዜያዊ ፋይሎችን ካች በማድረግ ወይም በመሰረዝ ትንሽ እንዲፈጥን ስልካችሁ ማድረግ ትችላላችሁ ማለት ነው። ስለዚህ አስፈላጊ ከሆነ ገብታችሁ ማስተካከል ትችላላችሁ። እንዳይረዝም አጠር ያለ መግለጫ ነው የምሰጣችሁ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኮከብ መሰላል 1 2 5 8 0 ከዛ ኮከብ ከዛ 3 6 9 መሰላል ብለን ስንጫን እንደዚህ አይነት የሶፍትዌር እና ሃርድዌር መረጃ ያሳየናል ማለት ነው። ምሳሌ የትኛው የሳምሰንግ ሞዴል እንደሆነ ለማወቅ ይረዳቸዋል። ከሻጭ ስልክ ስትገዙ ኦሪጂናል መሆኑን ማረጋገጥም በዚህ መንገድ ትችላላችሁ። አብዛኞቹ ስልኮች ብዙ ሰዎችን የሚሸውዱ ናቸው። ምን ማለት ነው? ለምሳሌ ሴቲንግ ውስጥ ገብተው ሶፍትዌር ኢንፎርሜሽን ላይ ገብተው እዛ ላይ የስልኩን ሞዴል ስሙን ይቀይሩትና ምንሸጥላችሁ ስልክ ይሄ ነው ስሙ ይሏቸዋል። ነገር ግን ትክክለኛ ስሙን ለማወቅ እነዚህን ኮዶች መጠቀም ያስፈልጋል ማለት ነው። ሌላው ደግሞ በጣም ወሳኝ የሆነ ኮከብ መሰላል 07 መሰላል እንደምትመለከቱት ይህ ደግሞ የስልካችሁን የጨረር መጠን ወይም ሳር ስፔሲፊክ ኦብዘርቬሽን ሬትን የሚያሳያችሁ ነው ማለት ነው። ምሳሌ ይህ ቁጥር ስልካችሁን በምትጠቀሙበት ጊዜ ምን ያህል ጨረር እንደሚለቅ ያሳያችኋል። የጨረር መጠኑ አነስተኛ የሆነ ስልክ መምረጥ ደግሞ ለጤና የተሻለ እንዲሆን ይነገራል ማለት ነው። በስክሪኑ ላይ እንደምትመለከቱት ማለት ነው። ዚስ ፕሮዳክት ሚስስ ኢንዲያን ናሽናል ሰር ላይትስ ይላል ማለት ነው። ስለዚህ በዚህ መንገድ የእናንተንም ቸክ ማድረግ ትችላላችሁ ማለት ነው። እሺ ሌላው ደግሞ ቀጣዩ ኮከብ መሰላል 05 88 መሰላል። ይህ ደግሞ እንደምትመለከቱት እኔ ላይ አልሰራም እንጂ የቅርበት ሴንሰር ወይም ፕሮክሲሚቲ ሴንሰር የሙከራ ሞድ ውስጥ የሚያስገባችሁ ነው። ምሳሌ በስልክ እያወራችሁ ስክሪኑ ፊታችሁ ላይ ሲጠጋ ስክሪኑ ይጠፋል። ይህ የሚሆነው ደግሞ የቅርበት ሴንሰሩ ስራውን በትክክል እየሰራ ስለሆነ ነው። ይህ ሴንሰር በትክክል እየሰራ አይደለም ብላችሁ ከተጠራጠራችሁ በዚህ ኮድ መፈተሽ ትችላላችሁ ማለት ነው። ሁሉም ሞዴሎች ላይ ስላልሰራ እኔ ላይ አልሰራም ማለት ነው። ቀጣዩ ደግሞ ኮከብ መሰላል 05 89 መሰላል። ኦኬ ይህም ኮድ እኔ ስልክ ላይ አልሰራም ማለት ነው። ነገር ግን እናንተ ስልክ ላይ ከሰራ ምንድን እንደሆነ ጥቅሙ ልንገራችሁ። መጀመሪያ እንዳረሱት ኮከብ መሰላል 05 89 መሰላል ይህ ነው። እናንተ ጋር ከሰራ የብርሃን ሴንሰር ወይም ላይት ሴንሰር የሙከራ ሞድ ውስጥ የሚያስገባችሁ ነው ማለት ነው። ምሳሌ ስልካችሁ በፀሐይ ላይ ስትጠቀሙበት ስክሪኑ በራሱ ብርሃንነቱን ይጨምራል አይደል? በጨለማ ውስጥ ደግሞ ይቀንሳል። ይህ የሚሆነው የብርሃን ሴንሰሩ ስራውን በትክክል እየሰራ ስለሆነ ነው። ስለዚህ ስራውን በትክክል የማይሰራ ከሆነ ደግሞ በዚህ ገብታችሁ ቼክ ማድረግ ትችላላችሁ ከሰራላችሁ ማለት ነው። እሺ ቀጣዩ ደግሞ ኮከብ መሰላል 2 6 6 3 መሰላል። ኦኬ ይህ ደግሞ የዋይፋያችሁን ሁኔታ የሚያድስ ሲሆን ይህም የዋይፋይ ፍጥነትን ለማሻሻል የሚረዳችሁ ነው ማለት ነው። ሪፍሬሽ ዋይፋይ ቨርዥን ይላል እንደምታዩት። ምሳሌ ዋይፋይ እየተጠቀማችሁ የኔትወርኩ ፍጥነቱ በጣም ከቀነሰ ይህን ኮድ በመጠቀም ዋይፋዩን ሪፍሬሽ በማድረግ ፍጥነቱን ለማሻሻል መሞከር ትችላላችሁ። የሚያስቸግራችሁ ከሆነ ሪፍሬሽ ዋይፋይ ቨርዥን የሚላለ ሪፍሬሽ በማድረግ ይህንን ኮድ ተጠቅማችሁ የዋይፋይ ፍጥነታችሁን ማሻሻል ትችላላችሁ። ወይም ኮኔክት አልሆን እያለ የሚያስቸግራችሁም ከሆነ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ሌላው ደግሞ መሰላል 31 መሰላል ነው። ይህን ኮድ በመጠቀም ለተወሰነ ጊዜ ደዋይ መለያችሁን መደበቅ ትችላላችሁ። ምን ማለት ነው? ለምሳሌ ለአንድ ሰው ደውላችሁ ማን እንደደወለ እንዳያውቅ ከፈለጋችሁ ይህንን ኮድ ከቁጥሩ በፊት በመጠቀም መደወል ትችላላችሁ ማለት ነው። ለምሳሌ መሰላል 31 መሰላል ብላችሁ ከዛ መሰላል ትሉና ከዛ የምደውሉለትን ሰው ስልክ ቁጥር ታስገባላችሁ ማለት ነው። ከዛ ካስገባችሁ በኋላ ስልኩን ትደውላላችሁ ማለት ነው። ከዛ ከደወላችሁ በኋላ ስልኩ የሚደወልለት ሰው ስልካችሁ ላይ ስማችሁ አይታየውም ማለት ነው። ስለዚህ በዚህ መንገድ ለዚህ ዓላማ
መጠቀም ትችላላችሁ ማለት ነው። ወደ ቀጣዩ እንለፍ። ቀጣዩ ደግሞ ኮከብ መሰላል 9090 መሰላል። ይህ ደግሞ እንደምትመለከቱት የዲያግኖቲክስ ኮንፊግሬሽን ሜኑ ይከፍትላችኋል እንደምትመለከቱት ማለት ነው። ምሳሌ ለስልክ ጠጋኞች የሚጠቅም ሲሆን የስልኩን ችግሮች ለመለየት የሚጠቅም ነው ማለት ነው። ስለዚህ ብዙውን ጊዜ ኖርማል ተጠቃሚዎች ጋር አይመከርም ማለት ነው። ይህም የሚሆነው ለስልክ ጠጋኞች ብቻ የሚያገለግል ኮድ ነው ማለት ነው። ስልክ ጠጋኞች ወይም ቴክኒሽያን ከሆናችሁ ይህንን ኮድ መጠቀም ትችላላችሁ ማለት ነው። የስልኩን ችግሮች ለመለየት ይጠቅማችኋል ማለት ነው። ሌላው ደግሞ ኮከብ መሰላል ከዛ 1 2 3 4 መሰላል ስትሉ የሶፍትዌር ቨርዥኑን ያሳያችኋል የስልካችሁን ማለት ነው። ለምሳሌ ስልካችሁ የትኛው የአንድሮይድ ቨርዥን እየተጠቀመ እንደሆነ ለማወቅ የሚጠቅማችሁ ሚስጥራዊ ኮድ ነው ማለት ነው። ወደ ቀጣዩ ስንሄድ ኮከብ መሰላል ከዛ 0 2 2 8 መሰላል። ኦኬ እንደምታዩት እኔ ጋር አልከፈተም። ይሄ ደግሞ እናንተ ጋር ከከፈተ ምን እንደሆነ ጥቅሙ ላሳያችሁ። ኮከብ መሰላል 0 2 2 8 መሰላል የባትሪያችሁን ቮልቴጅ ወይም ቮልቴጅ እና የሙቀት መጠኑን ወይም ቴምፕሬቸሩን ለማወቅ ይጠቅማችኋል ማለት ነው። ስለዚህ ባትሪያችሁ ምን ያህል ደረጃ ላይ እንዳለ የሙቀት መጠኑ እየጋለ የሚያስቸግራችሁ ከሆነ የሙቀት መጠኑ ምን ያህል ነው የሚለውን ለመለየት በዚህ መንገድ ማረጋገጥ ትችላላችሁ። ነገር ግን እንደኔ ካልሰራላችሁ አፕሊኬሽንም አለ ገብታችሁ ማውረድ ትችላላችሁ። ያው ጊዜ ስለማይኖር ነው አለፍ አለፍ እያልኩ ማሳያችሁ ማለት ነው። ይህ ደግሞ እንዳልኳችሁ ለስልክ ጠጋኞች የሚጠቅም ነው። ኮከብ መሰላል 0011 ከዛ መሰላል። ይህ እንደምትመለከቱት ኢነርጂ ሞድ ወይም ሰርቪስ ሞድ ሜት ይከፍትላችኋል ማለት ነው። ለስልክ ጠጋኞች የሚጠቅም ሲሆን የስልኩን ችግሮች ለመለየት የሚጠቅም ነው አሁንም ማለት ነው። ስለዚህ ስልክ ቴክኒሽያን ወይም ጠጋኞች ካልሆናችሁ ኖርማል ተጠቃሚዎች ይህንን ኮድ መጠቀም አይጠበቅባችሁም ማለት ነው። ወደ ቀጣዩ እንለፍ። ሌላው ደግሞ መሰላል 2 2 4 ጊዜ 2 ከዛ መሰላል ስትሉ ኤፍቲኤ ሃርድዌር ቨርዥን ያሳያችኋል ማለት ነው። እኔ ጋር አልሰራም እንደምትመለከቱት። ምሳሌ እንዳልኳቸው አሁንም ለስልክ ጠጋኞች የሚጠቅም ነው። የስልኩ ችግሮች ለመለየት የሚያስችል ነው ማለት ነው። ስለዚህ እናንተ ደግሞ ኦኬ እዚህ ጋር ያልተጠቀምናት አለ ኮከብን ረስተናል ማለት ነው። ስለዚህ እንደዚህ አድርገን ነው የምንጠቀመው። ኮከብ መሰላል 4 ጊዜ 2 ከዛ መሰላል ስንል እንደምትመለከቱት ኤፍቲኤ ወይም ሃርድዌር ቨርዥንን ያሳየናል ማለት ነው። ስለዚህ ይሄ ለስልክ ጠጋኞች ስለሚጠቅም እናንተ ባትሞክሩት ወይም ባትጠቀሙት ባትነካኩት እመክራለሁ ማለት ነው። ሌላው ደግሞ ኮከብ መሰላል 0 6 7 3 መሰላል ነው። ኮከብ መሰላል 0673 መሰላል። ኦኬ እኔ ጋር አልሰራም፣ እናንተ ጋር ሊሰራ ይችላል። ስለዚህ ጥቅሙ ምንድነው የሚለውን ልንገራችሁ። የድምፅ ሙከራ የሚያደርግ ነው። ምሳሌ ይህንን በመጠቀም የስልካችሁን ድምፅ ማጉሊያ ወይም ስፒከሩን ጥራቱን ማረጋገጥ ትችላላችሁ ማለት ነው። ጥራቱ ምን ያህል ደረጃ ነው የሚለው። አብዛኞቹ እኒህ ኮዶች ግን አዲስ ስልክ ስትገዙ ለመሞከር የሚረዷችሁ የአንድሮይድ ሚስጥራዊ ኮዶች ናቸው ማለት ነው። ስለዚህ ጥቅማቸውን ካወቃችሁ በሚያስፈልግ ሰዓት ጽፋችሁ ትይዙና ትሞክሯቸዋላችሁ ማለት ነው። ስለዚህ አሁን ወደ ቀጣዩ እንሄድ። ደግሞ ቀጣዩ ስንሄድ ኮከብ መሰላል እኔ ጋር እንዳትሞክሩ። መጀመሪያ እኔ ጋር አብራችሁ መሞከር የለባችሁም። ቪዲዮውን በደንብ አይታችሁ ጨርሳችሁ ካመናችሁበት ነው መሞከር ያለባችሁ። ኮከብ መሰላል 08 42 መሰላል ብለን ስንጫን እንግዲህ ይሄ ደግሞ ቫይብሬሽን ሞተር የሙከራ ፕሮግራም ውስጥ ያስገባችኋል ማለት ነው። ምሳሌ ስልካችሁ በደንብ እየተንቀጠቀጠ አይደለም ብላችሁ ካሰባችሁ ይህንን ኮድ በመጠቀም ሞተሩን መሞከር ትችላላችሁ። ወይም ቫይብሬት የማያደርግ ከሆነ በደንብ ቫይብሬት የማያደርግ ከሆነ ይህንን በመጠቀም መሞከር ትችላላችሁ ማለት ነው። ይህን ኮድ በመጠቀም እኔ ጋር አልሰራም ማለት ነው። ሌላው ደግሞ ኮከብ መሰላል 3 4 9 7 1 5 3 9 መሰላል።
ይህ ደግሞ እንደምትመለከቱት የካሜራውን ሁኔታና ፋርምዌር የሚያሳያችሁ ነው። ምሳሌ የካሜራችሁን የሶፍትዌር ማሻሻያ ለማወቅ ይጠቅማቸዋል። ነገር ግን ይህ ኮድ በአዳዲስ ስልኮች ላይ ላይሰራ ይችላል ማለት ነው። ስለዚህ የሚሰራላችሁ ከሆነ እንደኔ መጠቀም ትችላላችሁ ማለት ነው። ወደ ቀጣዩ እንለፍ። ኦኬ፣ ሌላው ኮድ ደግሞ ኮከብ መሰላል 745625 መሰላል። ይህ ኮድ ብዙውን ጊዜ አይሰራም፣ ነገር ግን የስልክ ሲም ካርዳችሁ መቆለፉን የሚያረጋግጥ ነው። ምሳሌ ስልካችሁ ከአንድ የተወሰነ የኔትወርክ አገልግሎት ጋር ብቻ እንዲሰራ ተቆልፎ እንደሆነ ለማወቅ ይጠቅማችኋል ማለት ነው። ምሳሌ እንዴት እንደሆነ ልንገራችሁ። ለምሳሌ አረብ ሀገር ወይም አውሮፓ ከሆናችሁ እዛ ላይ ስልክ ገዝታችሁ ወደ ኢትዮጵያ መታችሁ ለመጠቀም ከፈለጋችሁ እናንተ ባላችሁበት ሀገር ስልካችሁ ተቆልፎ ከሆነ ወደ ኢትዮጵያ ስትመጡ አይሰራም ማለት ነው። ግዴታ ማስከፈት ይኖርባችኋል። ስለዚህ ይህን ኮድ በመጠቀም ስልካችሁ ተቆልፏል አልተቆለፈም የሚለውን ባላችሁበት ሀገር ካምፓኒ ቴሌኮም ላይ መቆለፍና ለመቆለፉን ቼክ ማድረግ አለባችሁ። ተቆልፎ ከሆነ አስከፍታችሁ ነው ወደ ኢትዮጵያ ስልኩን ይዛችሁ መምጣት ያለባችሁ። ካላስከፈታችሁ ኢትዮጵያ መታችሁ የኢትዮጵያ ሲም ካርድ ስታስገቡበት ስልካችሁ አገልግሎት አይሰጥም ማለት ነው። ስለዚህ ለእንደዚህ አይነት ነገር ይጠቅማል። ኮከብ መሰላል 7465 መሰላል ብላችሁ ሲም ካርዳችሁ መቆለፉና ለመቆለፉን ቼክ ማድረግ ትችላላችሁ ማለት ነው። 746 ኦኬ፣ እዚህ ጋር ይቅርታ በጣም 746 ነው። 7465625 7465625 መሰላል ነው ማለት ነው። ስለዚህ አብዛኞቹ ስልኮች ላይ የሰራም፣ ነገር ግን ምናልባት እናንተ ጋር ከሰራ መሞከር ትችላላችሁ ማለት ነው። ወደ ቀጣዩ እንለፍ። ቀጣዩ ደግሞ ኮከብ መሰላል ከዛ 786 ከዛ ደግሞ መሰላል ኮከብ መሰላል ኮከብ። ይህ ደግሞ ስልኩ እድሳት የተደረገለት መሆኑንና አለመሆኑን የሚያረጋግጥላችሁ ነው ማለት ነው። ወይም ከሰው ላይ አዲስ ስልክ ስትገዙ ስልኩ እድሳት ተደርጎለታል ወይም አልተደረገለትም የሚለውን ያሳያችኋል። አዲስ ስልክ እየገዛችሁ እንደሆነ እርግጠኛ መሆኑን ከፈለጋችሁ ይህንን ኮድ በመጠቀም ስልኩ ቀድሞ ጥቅም ላይ እንደዋለ ማረጋገጥ ትችላላችሁ ማለት ነው። ከሰራላችሁ ሞክሩት። ወደ ቀጣዩ እንለፍ። ቀጣዩ ደግሞ ትንሽ ማስጠንቀቂያ ያስፈልገዋል። ኮከብ መሰላል ከዛ ኮከብ መሰላል ከዛ 7780 ከዛ መሰላል ኮከብ መሰላል ከዛ ኮከብ መጨረሻ ላይ ያለ ይህ ስልኩን ሪሲት ወይም ፎርማት የሚያደርግ ነው። እንዳትጠቀሙት እመክራለሁ። ይህንን ኮድ በመጠቀም ሁሉንም መረጃዎችን ስለሚያጠፋ ጥንቃቄ ያስፈልጋል። ምሳሌ ስልካችሁ ሙሉ በሙሉ ወደ መጀመሪያ ሁኔታው ለመመለስ ከፈለጋችሁ፣ ለምሳሌ ሁሉንም መረጃዎች ከሰረዛችሁ በኋላ ለሌላ ሰው ለመሸጥ ስትፈልጉ ይህንን ኮድ ብቻ መጠቀም ትችላላችሁ ማለት ነው። ስለዚህ መጨረሻ ላይ ኮከብ ስታደርጉ ያ ማስጠንቀቂያ ያመጣላችኋል። በእርግጥ እርግጠኛ ናችሁ ወይ ብሎ። ነገር ግን ይህንን ኮድ መጠቀም ያለባችሁ ለምሳሌ ስልካችሁን ለመሸጥ ካሰባችሁ መጀመሪያ ላይ ግን ባካፕ ማድረግ አለባችሁ። የማትፈልጉት ከሆነ ለጓደኛ ለመሸጥ ካስፈለጋችሁ ሁሉንም ነገር ሰርዛችሁ መስጠት ከፈለጋችሁ ይህንን ኮድ ተጠቅማችሁ መጨረሻ ላይ ኮከብ ስትሉ ከዛ ሙሉ በሙሉ የስልካችሁ ላይ ያሉ ፎርማት አድርጎ ለሰዎች ይሰጥላችኋል ማለት ነው። ማስጠንቀቂያውን እንዳትረሱ። ምክንያቱም መጀመሪያ ላይ ያልኳችሁ እነዚህ ኮዶች ሲጠቀሙ ጥንቃቄ ማድረግ አለባችሁ። አንዳንድ ኮዶች የስልካችሁን ሴቲንጎች ሊቀያይሩ ስለሚችሉ ስልካችሁ ላይ ችግር ሊፈጥሩ ይችላሉ። እንዲሁም ሁሉም ኮዶች በሁሉም የሳምሰንግ ስልክ ላይ ላይሰሩ ይችላሉ። ስለዚህ ኮዶችን ከመጠቀማችሁ በፊት ስለነዚህ በደንብ መረዳት ያስፈልጋል ማለት ነው። እንደጠቀማችሁ ተስፋ አደርጋለሁ። እውቀት እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ለአይፎን ተጠቃሚዎች እንደማቀርብላችሁ ቃል ገባለሁ። ቪዲዮውን ሼር አድርጉት፣ ላይክ አድርጉት። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። ደህና ሁኑ። ቻው።